በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የዐቢይ ጾም የሦስተኛ ሳምንት ምስባክ ትርጓሜ። የሳምንቱ መጠሪያ ምኵራብ ይባላል። በዚህ በዕለተ ሰንበት የሚሰበክ ምስባክ ትርጓሜ እስመ ቅናተ እስመ ቅናተ ቤትከ በላዕኒ። በቤተ መቅደስ ስለ ፀሐይ ስለ ውበት መሥዋዕተ ሪያ ሰውተውበት አይቼ የቀናሁት ቅናት እንደ እሳት አቃጠለኝ፣ እንደ እግር እሳት ለበለበኝ። አንድም ቤተ መቅደስህን መሸጫ መነገጃ የሥጋ ገበያ አድርገውት አይቼ የቀናሁት ቅናት እንደ እሳት አቃጠለኝ። ትዕይርቶሙ ለእለ ይትዔየሩከ ወድቀ ላዕሌየ። አንተን የተገዳደሩ ተግዳሮት በእኔ ላይ ደረሰ። ይህ ማለት ስለ ፀሐይ አቁመው መሥዋዕተ ሪያ ሰውተው እንደ ተገዳደሩ እኔንም ለስለ ፀሐይ ስገድ መሥዋዕተ ሪያ ብላ ብለው ተገዳደሩኝ። ወቀጻዕክዋ በጾም ለነፍስየ። ሰውነቴን በቀጠና በረሃብ በስልት በጾም በስግደት አደከምኳት። መተርጉማን ይህንን ገጸ ንባብ ሲያመሰጥሩት ዳዊት የተናገረው ወደፊት ስለሚሆነው ነገር በጌታችን በኢየሱስ ክርስቶስ ተገብቶ ነው ይላሉ። ይኸውም ይህ የትንቢት ቃል በክርስቶስ ይፈጸም ዘንድ ዘመኑ ሲደርስ ጌታ ወደ ምኵራብ ገብቶ ቤቴ የጸሎት ቤት ነው እንጂ የሌቦች ዋሻ አይደለም ብሎ መቅደሱን እንዳጸዳ ሊቃውንቱ አያይዘው ለነፍስ የሚለውን ቃል ተናጋሪው እግዚአብሔር ወልድ ነው። አባቴ ሆይ በደብተራ ኦሪት 2 ጓላተ ላህም አቁመው አንተን እንደተገዳደሩ እኔንም አባቴ ላከኝ እኔም ከርሱ ተላኩኝ ብዬ ብነግራቸው እኛ እናትና አባቱን እያወቅን እንዴት ከሰማይ ወረድኩ ይለናል ብለው ተገዳደሩኝ። አንድም አንተ ከሰማይ መና ውርደ ብትመግባቸው ይክልኑ ሰሪአ ማዕድ በገዳም እግዚአብሔር በምድረ በዳ መና ማውረድ ይችላልን? ምንት ጣዕሙ ለዝህ መና፣ የዚህ መና ጣዕሙ ምንድን ነው? ይሰለቻል ብለው እንደተፈታተኑ እኔንም የወልደ እጓለ እመሕያውን የክርስቶስን ሥጋውን ካልበላችሁ ደሙን ካልጠጣችሁ የዘላለም ሕይወት የላችሁም ብዬ ብነግራቸው እንበላ ዘንድ የእርሱን ሥጋ እንዴት ሊሰጠን ይችላል ብለው ተገዳደሩኝ በማለት ሊቃውንት የዕለቱን ምስባክ እንዲህ ያመሰጥሩታል። መዝሙር 68 ቁጥር 9፣ ሮሜ 15:3፣ ዘጸአት 16:15፣ ዮሐንስ 6:5፣ ዘጸአት 13:4-28፣ ማቴዎስ 4:28 የዕለቱ የምስባክ ትርጓሜ ማጣቀሻ ናቸው። እኒህን ይመልከቱ። የበረከት ጾም ያድርግልን። ይቆየን።